ዲኤንኤ እናደርጋለን እንታያለን። እሱ እስከሚወለድ ምናምን ስንት ነገር አለ። እሱ ቀሉ ያንን ተወውና እኔም ብላችሁ ቤተሰብ ብሩክ ማለት ነውና ባለፈ በተሰራ ቪዲዮ ሀይሚ ብሩክና ምና ከብሩክ ጎን ሆና ነገሮችን እንድትጋፈጥ ብዙ ኦዲየንስ አስተያየት እየሰጣት ነበር እና አሁን ብሩክን አምና ተቀብላ እንግዲህ እየተጋፈጠች ባለችበት ሰዓት ማለት ነው እና ብሩክ ከልጅቷ ጋር ምንም አይነት ግንኙነት እንደሌለው ለሀይሚ አስረግጦ ሲነግራት ለእኛም ሲነግረን ሰንብቷል። እምፈልገውም ሀይሚንና ሀይሚን ብቻ ነው ብሎ ተናግሯል በሀይሚ በተለቀቀ ቪዲዮ እና ዛሬ ደግሞ ከ6 ወር በፊት ማለት ከሀይሚ ጋር ባሉበት ሰዓት ነው ከዳኒና ከሶሲ ጋር ተጣልተው በነበረ ሰዓት ቡራና ሀይሚ ክፍተት ተፈጥሮ ነበርና በዚያ ሰዓት ብሩክ ቡታጅራ ሄዶ ነበረ። እንዲሁም ጠፍቶ ሚፍታህ ነው ፈልጎ ቪዲዮ ምናምን ተለቆ አይታችኋል። እና በዛን ሰዓት ለየብቻ ቪዲዮ እየሰሩ ነበር። እንዲሁም እና ለየብቻ ስላችሁ በቃ ብሩክ የተወሰነ ቀን ጠፍቶ ነበረ ይቅርታ። ስለዚህ ይሄ ነገር የጋን ጊዜ ቡታጅራ ሄዶ ልጅቱ ጋር እንደተገናኘ አምኗል። አግኝቼሻለሁ ብሏታል። መገናኘታቸውን ነው ያመነ። እንደዚህ ሻይ ቤት የሚሆን ምንም ይሆን የተገለጸ ነገር የለም። ስለዚህ ከልጅቷ ጋር ምንም አይነት ግንኙነት የለንም። ኦልሞስት ከተገናኘን ወይም ከተለያየን አመት አታልፎናል ብሎ ሲያስረዳን ሰንብቷል ማለት ነው። ስለዚህ ዛሬ ደግሞ ልጅቱ አርግዣለሁ ብላ ስትመጣ ከኔ ነው ልትይኝ አትችም ብሎ እንደዚህ አይነት ቀልድ አልፈልግም ብሏታል ማለት ነው። መጨረሻ ላይ ግን ሀይሚም ራሷን ስታ ወደቀች። የዲኤንኤ ምርመራ ማድረግ አለብን ብሏል ማለት ነው ብሩክ ማለት ነው። ስለዚህ ብሩክ አሁን ሀይሚን ከልጅቷ ጋር ምንም ግንኙነት እንደሌለው እንደማይፈልጋትም ከሀይሚ ጋር መሆን እንደሚፈልግም ሁሉን ነገር አስረግጦ ከነገረን ካስረዳም በኋላ አሁን ሀይሚን ቡራ እየፈተናት ነው ማለት ነው። እየፈተናት ከሆነ ከባድ ነው ቤተሰብ ማለት ነው። የምሬን ማለት ነው። ስራ እንደሆነ እኮ ግልጽ ነው። ስራ መሆኑ ግልጽ ሆኖ ሳለ አሁን አላምንህም በቃ ምን ብዬ ልመን ብላ ስትል ለምን አታምንኝም? ካመንሽ መንኝ፣ ካላመንሽ የራስሽ ጉዳይ ብሎ እዩን ብሎክ ሲያደርጋት አንቺም ካላመንሽኝ እንደዚህ ነው ማደርግሽ ብሎ እያስፈራራኸኝም ነው ብላለች። ታዲያ ሀይሚ አምና ደግሞ ከሱ ጎን ሆና ስትከራከር አሁን ብሩክ እየፈተናት ከሆነ በጣም ከባድ ነው ለሀይሚ ማለት ነው። ገብቷቸዋል ምን እንዳልኩ። ምክንያቱም ምንም የዲኤንኤ ምርመራ አያስፈልግም ሲጀመር ማለት ነው። ከ6 ወር በፊት ማለት እኮ ከሀይሚ ጋር ባለበት ሰዓት ነው ልጅቱን ያገኛት። ያ ማለት ከዳኒ ጋር ተጣልተው በነበረ ሰዓት። ስለዚህ ይሄ ትወና ነው። ለልጅቱ የሰጣት ነድፎ ብራ ትወና ነው እንጂ ልጅቱ እኮ የተሰጠችውን ነው እየተነተነች ያለችው። በዚህ መሀል የምሬን ሀይሚ ያሳዝናኛለች። አንደኛ ራሷን ስታወደቀችው ወይ ለቪዲዮም ሊሆን ይችላል አይታወቅም። ብቻ ፈጣሪ ይጠብቃት። ያም ሆነ ይህ እንደገና ደግሞ ዛሬ በማን ቤት ነው? በፍፄ ቤት ቪዲዮ ተለቋል ማለት ነው። እንግዲህ ፍፄ ያለውን ሰምታችኋል፣ ቤኪም ያለውን ሰምታችኋል። ሁላቸውም በአንድ ላይ ማለት ነው። እኔ ሀይሚና ብሩክን ካወቅኩ ጀምሮ የብሩክንና የሀይሚን ሁኔታ የሚረዳ በተለይ የሀይሚን ሁኔታ የሚረዳ እንደ ፍፄ አላገኘውም። የምሬን ማለት ነው። ሁሉም ጓደኞች ጥሩ ናቸው፣ ለሀይሚ ያስባሉ፣ ይወዷታል። ግን ደግሞ ፍፄ የሚረዳበት መንገድ ለሴት ልጅ በጣም ይለያል ማለት ነው። ፍፄ የምሬን በጣም የሚገርም ልጅ ነው ፍፄ ማለት ነው። እና እንግዲህ የብሩክ ወንድም እንግዲህ ሀብትሽ ደግሞ ሁሌ እንደዚህ ምንድን ነው ሀይሚም ልትረዳው ይገባል ምናምን እያለ ነበር። እንዴ አሁን ሀይሚ ማለት ነው ምኑን ትረዳ እንዴ? እንደዚህ ዱብዳ ሲመጣባት እኮ ቢያንስ እንኳን ብሩክን እንዳታጠው ነው፣ እኛ ከብሩክ ጋር እንዳትጣላ ነው፣ ከብሩክ ጋር ሁነሽ ውሸትና እውነቱን ለማረጋገጥ ከጎኑ ሁኝ እያልነ ሁሉም ሰው የሚደክም ውሸትም ቢሆነ ምንም ሆነ ከብሩክ ጋር እንዳትጣላ ነው እንጂ አሁን እዚህ ላይ አሁን ሀይሚ ተረሽ ብትባል ምኑን ትረዳ? ልጅ ያለኝ ብላ ከሳ የመጣች የምትተውልሽ እያለሽ በመሀል ደግሞ ሀይሚ ምን ታደርግ? ፍቅረኛዬ ነው ብላ ስንት የለፋችበትን ፍቅረኛዋን ልትነጠቅ ጫፍ ላይ ደርሳ ባለችበት ሰዓት አሁን ሀይሚ ተረጅ ብትሏት ምኑን ትረዳለች? የምሬን ማለት ነው። እና ደግሞ
ችግሮች አሁንም ይፈጠራሉ፣ ከዚህ በኋላም ሊፈጠሩ ይችላሉ። እንግዲህ ሀብትሽ ሰለቸኝ እያለ ስለሆነ ማለት ነው እና ምንም ማድረግ አይቻልም። ወንድም ስለሆንክ ችግሩን እንግዲህ ከቻልክ ብታስታርቃቸው ብትፈተው ደስ ይለናል ማለት ነው እና ምክንያቱም የሰው ልጅ በቃ ምንም ከባድ ነው። ብቻ ሀይሚ የፈጣሪ ጠብቅሽ ከምንም በላይ። ምን ተፈጠረ? ከዛሬ 6 ወር በፊት የተፈጠረ ነገር አለ። ምንድን ነው የተፈጠረው? እኔ በጣም እየተወዛገብኩ ነው ምን ነገሮች። እኔ አርግዣለሁ ከማንም ታርጊ መቼስ ከንፋስ ወይ ደግሞ ከሌላ ሰው አይደለም። መቼም ይሉ ዳርዳር ካንተ ነው ምናምን ልትይኝ አይደለም እና ከማን አንቺ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትይኝ አይደለም አይደለም እንዴ? ኧረ አይደለም በስርዓት ነገር ምን አድርገናል? የዛሬ 6 ወር ነው ነገር ነው እየተናገርኩ ያለው እኮ ምን አባትፈልጊያ ታዲያ ወይ ቦስ ባላክ እሺ እኔ አውራታለሁ ነገር የለም አርግዣለሁ እያልኩ እኮ ነው ሰላም ልታመሰቃቅል ነው እንዴ? እኔ ለምን እኮ የልጅሽን አባትፈልጊያ ታዲያ እኮ እሱ ነው እኔ አይደለም አንቺ እየተደበቀ እየመጣ ኧረ በእናትህ እኔ እንደዚህ አይነት ቀልድ አልፈልግም። ስሚ ምን እሺ እኔ ላውራት እሺ በስራ ላውራት እሺ መጥቶ እንዳገኘኝ እኮ አምኗል። ታዲያ መገናኘትና ሌላ ነገር